የምንፈልገው ነገር ምንድነው? እሷ ከሱ ጋር መሆን ያለባት ማለት ነው። እሱ ሃይማኖቱን ሲቀይር ብቻ ይቀይር። እሷ ነች ቆይ ክርስቲያኑንና ያንን እንቀበለዋለን። ለምን አትወጣም? አዳምጡኝ። የተበደለ ሰው ሞግዚት አያስፈልጉም ያልኩት ወልጄ አይደለም። ሞግዚት የሚያስፈልገው ሳል ነው። እቺ በደለኛ ኮሌጅ በደሏን ታወራለች፣ ትናገራለች። ሞስተው ራሷ ባለቤት እኔ ሀሳቤን እንገራችሁ ጋሽ እናንተ አሽብሬ እናንተ ልጃችሁ መጣው ትነኛ አይደለ? ልጁ እሺ ይወለድ። ከተወለደ በኋላ ደግሞ ክርስቲያን ሆኖ ይደግ። ከዛ ወይኔ ያሳድገዋል። አለቀ። እኔ ሀሳቤ ይሄ ነው። አብረው መቀጠል ያለባቸው ኦርቶዶክሱ ነው። እኔ ማስበው ለነገው ነው። ውጡ በቃሽ። ከዚህ በላይ ደግሞ እኔ ደግሞ ወንድሞቼ እኔ ድሮም መጀመሪያም አልተስማማም። ለምን ሃይማኖታቸው ይለያል። ሙስሊም ክርስቲያን ናቸው። አሁንም ደግሞ በዚህ ጉዳይ ይቅርታ አድርጉልኝ፣ አልስማማም። ካላህ ባላህ ይዣቸዋለሁ፣ ይቅር በሉኝ። እኔ በዚህ ጉዳይ እናንተ ተነጋገሩበት፣ አልስማማም። ምን አለ መሰለህ፣ በሃይማኖት ላይ መወሰን ያለበት ራሱ ሰውየው ነው፣ ባለቤቱ፣ የሃይማኖቱ ባለቤት ነው መወሰን ያለበት። ስለዚህ ለዛ ነው አንተ አይመለከት። የማሳስበው ነገር ወንድሞቼ፣ እናንተ ሽማግሌ ናችሁ። አሁን ወዲያድም ቀዳዳ አግኝቶ ነው የሚበጠብጠው። ስለዚህ እሷ ሙስሊም መሆን አለባት፣ መስለም አለባት። ለምን? አንደኛ ነገር ባሚር ልጅ አላት፣ አርግዛለች። ሁለት ደግሞ የሐራም ልጅ ደግሞ እንዲኖራትም አልፈልግም። መስለም አለባት በቃ። እምነቷን እኮ ስለምትቀየረው 20 ምናምን ዓመት ሙሉ የኖረችበትን እምነት ስቴቷን ለምትቀየረው እሷ ወሳኝዋ እኮ አንተ ነህ። እሷ አንተ አይደለም። እሷ አንተ ለማያገባ ሲጀምር መግባት እንት እንደዚህ ነው እንግዲህ የሚያስብላት። ይሄን የመሰለ ወጣት አለ ማለት በዚህ ያህል መንገድ ነው ለሷ እያሰበ ያለው። ምን ሆነ ያሰበላት እኮ ራሷን እኮ ነው በቃ። እኔም ያልኩትን ትቀበለኝም አትቀበለም እሷ ታውቃለች። በቃ እሷ አንተ እዚህ ውስጥ እኮ አያገባህም። አንተን አይደለም ሽማግሌዎችን የጠየቁ ሲጀምር አንተ አይደለ አንተ ጠይቂያለሁ እንዴ? እኮ ስማሚ ግን እምነት እኮ እዚህ የህይወት ጉዳይ እኮ ነው። ማንንም እኮ እምነት መወሰን አይችልም። አውቃለሁ። ራሷ መወሰን አለችበት። አውቃለሁ። ለዘመናት ኦርቶዶክስ ነበረች። አሁን ኦርቶዶክስ ናት። ክሯን ለምን ሃይማኖት መቀየር አስፈልግ? ክሯን መበጠስ በቃ አንድ እሱ የሚለው እውነት ነው። ለምን ሃይማኖት መቀየር አለ? ስለ አንድ እንዲሆኑልኝ ነው። እኔ ልጆቹ ሁለቱ አንድ እንዲሆኑልኝ ነው። ልጅቷን እኔ እወዳታለሁ፣ ያፈቅራታል፣ እሷ ታፈቅረዋለች። ስለዚህ እኔም ጥሩ ልጅ ነች እቺ ልጅ፣ እውነቴ ነው። በጣም ስነ ምግባር ያላት ልጅ ነች። ስለዚህ መስለም አለባት በቃ። እዚህ ውስጥ አንተ ጣልቃ አትግባ፣ አይመለከትህም ማለት ሀገራችን ጋሽ እናንተ ራሱ ታውቃላችሁ። በሀገራችን ስቴት አንድ ሰው ከቤተሰቡ ጀምሮ ያለውን የመጣውን እምነት መቀየር አይችልም። ቢቀይርም ራሱ በፍቅር ጉዳይ መቀየር ያለበት አይደል እንዴ? ስቴትና እምነት እኮ አይቀየርም። ከተቀየረ ራሱ ስቴትና እምነት የራሱ ትልቅ ኬዝ ካለው ነው። እሱ ራሱ ኬዙ አሳማኝ ሆኖ በእምነት አባቶች ሆኖ እምነት አባቶች መጣው ልጅቷ መቀየር አትፈልግም። አንተ ለምንድን ነው የምታወራው? አንተ ጣልቃ ለምን እኔ አሁን ቤተሰቦቿን ከየትም ፈልጌ ቤተሰቦቿና አባቷን በተለይ አንተ በመታስፈራራት በአባቷ እኮ ነው የምታስፈራራት እንደ ጀብት መስሎ። እኔ አባቷን የትም ይሁን ፈልጌ ያገኛቸዋለሁ፣ እናቷንም። ስለዚህ ከነሱ ጋር መወያየት ትፈልጋለሁ። አንተ ጣልቃ ውስጥ መግባት አትችልም። አባቷን እኮ ማግኘት እኮ ችግር የለውም እኮ ግን ከአባቷ በተገናኝታችሁ ስለ እምነት ጉዳይ ደግሞ ኢሹ መነሳት የለበትም፣ ምክንያት መነሳት የለበትም። ልጅቷ የሚያውቃት አባትየው በኦርቶዶክስ ነው፣ አሁንም ኦርቶዶክስ ነው። በቃ እሷ ክሯ መበጠስ አትፈልግም ማለት ነው። ለምን እሱ ወይ ክር መበጠስ ለምን አስፈለገ? ክር መበጠስ ለምን አስፈለገ? ከሷ በቃ እሷ መብቷ ነው እኮ። እሷ ወለም ባፋቷራ እሷ አትፈልግም። አንቺ ትፈልጋለሽ እንዴ? ለማትናገሪ አትፈልግ። ለምንድን ነው አንተ ብትበጠብጠው? ሲጀምር እሷ መናገር አለባት አይደል? እዚህ አልተጠየቅም እኮ እሷ መመለስ አለባት እኮ። አሁን እኮ አንተን እኮ አይደለም እያናገረች ያለች። እኔ እኮ ለአባቶቼ ነው አዎ ይሄን ሐሳብ አንተ ምን አገባ? አንተስ ምን አገባ እኮ? አሁን ማለት ይሄን ሐሳብ አሁን ማለት የመጀመሪያ አሁን
እኛን እያወራን እኮ እነዚህ በማያገባቸው ሲጀምር ለምንድን ነው የሚገቡት? የልጅቷ አንተ ለምን ነው የምትገባው? አንተ በተለይ የልጅቷ ፍላጎት አንተ ጠየቀች። አንተ በማያገባ አንተ ሲጀምር አራጋቢ እኛንም አክብሮን አንዴ እሺ አከብራለሁ፣ ግን ይሄ ልጅ ለምን ነው የሚያራግበው ነው? አሁን እዚህ ጋር እናንተ ናችሁ አሁን እያወራችሁ ያላችሁ። የልጅቷ ሀሳብ እኮ ገና አልተገለጸም። የሷ ፍላጎት ምን ይሁን የሚያራግበው በጣም እየበጠበጠን ስለሆነ ለምን እንደዚህ ወደሚመቸው ነገር ነው። እሱ ወንድ ከሆነ እስቲ ሃይማኖቱን ይቀይሩስ እና ታፈርድ ምን ታስፈላል? ተው ይሄ ነው እኮ አይደለም። አይደለም ይኸውልህ እናቴ ነው ቆይ ስሜታዊ ያልሆን አንተ ተው አይባልም እንደዚህ። ቆይ ማየ ተረጋጉና እኔ መጀመሪያም ሲመጣ እንኳን ተረጋጉ። አሁን እኛን አስቀምጣችሁ ደግሞ እንደዚህ መሆንም የለባችሁም። አንተም ስሜታዊ አትሁን ማየ። ይረጋጉ ላላህ ብላችሁ የመጣ ነው ለዚህ ነው እንደመጣ እናንተ ነው የመጣው። አፉ በሉ በቃ ኧረ ቁጭ በሉ በኋላ አይደለም በኋላ ቁጭ በሉ። ምን አለ መሰለህ አፉ በሉ ሽንግልና ሰው አጠፋውኝ እኮ በእናንተ ፊት መደባደብ እንትን ማለት አልነበረም። ኧረ ቁጭ በሉ በቃ እሺ ቁጭ በሉ። ኧረ ወይኔ አይደለም ቁጭ በሉ እሺ። ይቅርታ ማለት እንደዚህ መደረግም የለበትም። እሺ እሱም ስሜታዊ መሆን የለበትም፣ እርሶም እንደዚህ መሆን የለበትም። እኛ እኮ ያልነው አሁን የእሷ ፍላጎት መጀመሪያ ይሰማ ነው እያልን ያለነው። ይቅርታ በቃ ቁጭ በሉ በጣም ቁጭ ያልንበትን ዓላማ እኮ እየሳትን ነው ያለነው። በቃ ቁጭ በሉና ተረጋግተን እናውራ። ቆይ እንደዛ ሳይሆን አንቺም ተረጋጊ። ቁጭ በይ ቆይማ ቁጭ በይ ቆይ እናንተም ቁጭ በሉ። ቆይ ከይቅርታ ጋር በጣም ይቅርታ እናቴ አፍ በል ላላህ ብላችሁ ይቅርታ። ቁጭ በሉ። አናዶኝ ነው ይሄ ልጅ ግን ይውጣ። አሁንም ሌላ ጸመሳት ስለማይቀር ይውጣ። የሚያበጣብጣቸው የለበትም። ለምን አንተ ምን ይመለከታል? ምን ቤት ነህ? ምንድነው ማናቆን ችግር ያለው? ውጣ እኮ አይመለከትህም አንተ ምንድነው የሚመለከትህ? አብራ ካላወራህ ለምን ምን አፍህን አሾለ? እሱ በጣም ትክክል ነው ማለት የዚህን ጥፋተኛው ማድረግ እሱ ለምን አስፈለገ እኮ የሷ ፍላጎት ይሰማ ነው። በቃ ዝም በል የሷ ፍላጎት ይሰማ አይደለ እንዴ? ባለቤቷ እሷ ነች። በዚህ ጉዳይ አሁን ላነሳ ነው ኢሹ ባለቤቷ እሷ ነች። ምንድነው የምን ጉድ ነው ያለው? እሷ ትናገር። ለምን እሷ ትናገር? ራስህ አትናገርም? ምን ታጎበጉባለህ አንተ? ምንድነው የምትናገረው? ምን እንድትናገር ፈልገህ ነው እኮ? ምን ፈልገህ ነው? ኧረ እባካችሁ አክብሩ። ምንድነው? ኧረ እባካችሁ ካንተም በላይ ጉድ አለ ከሰራኸው ወንጀል። መናገርም ካለባት ትናገራለች። መናገር ካልፈለገችም እንግዲህ የራሷ አመዛዝና አስባ የምትናገረውም ነገር ካለ ልንጫናትም አይገባም። ይህን ሀሳብ ለእሷ ነው መስጠት መተው ያለብን። ይህንን ነው እኛ የምንለው ለማስማማት እንጂ አሁንም ለማጣላት አልመጣንም እኛ። አንተ አያገባህም። እነሱ ይጠይቋታል። በመጀመሪያ በእኔ እምነት ማንም መወሰን አይችልም እኮ። ለዚህም ነው የኔ ልጅ አንቺ ጋር የመጣ ነው። ዝም በል። ቤተሰቦችሽ ነው ያልኩትን ነገር ንገሪያቸው። አንተ ነህ ዘጊ። ቆይ እማዬ አንተ እናቴ ሰደብካት እንዴ? ኧረ እኔን አይደለም እሷን ነው ዘጊ ብሎ ያለ። እንደዚህ እንኳን አያደርግም። ይናገር ነፍሰ ጡር ነች ብሎ እንዲናገር ነው። ታውቃለች። ሂድና ደግ አደረገች። እሰይ እና ካዲያ እኔም እኮ ስታረግዝ እኮ እኛ ፈልገን እሷ ፈልጋ ቤተሰብ ያወቀው ነገር ነው። የሷ ቤተሰብ ባያውቅም አዎ። እና በግዴታ በጉልበት አይደለም እኮ ያደረገዘችው። ስለዚህ እንደዚህ ማለት መብት ራሱ የለም። በዚህ ደስተኛ ነሽ ማሚ? አንተ አይመለከትህም። እሷ ደስተኛ ብትሆንም ባትሆንም አንተ አይመለከትህም። ገብቶሃል አይደል? እሷን በታረግዝ እኮ የኔ ልጅ ነው። ልጅ እኮ ታምናለች እኮ እኮስ ልጁ ይወለድ። ነገር ግን የሷ እምነት መቀየር ለምን አስፈለገ ነው? እሱ እኮ አንተ አይመለከትህም። ይመለከትሃል። ወደ ሌላ ነገር እየሄደ ነው ነገሩ እኮ። ግራ ገባን እኮ እኛም እኮ
ምን ማለት እንዳለብን ምን አሁን እኔ ምንም ግራ እየተጋባው ነው ያለሁት። ትክክለኛው ነገር ትክክለኛው ፍላጎት ምን መደረግ እንዳለበት አትስደባት፣ ተረጋግተህ ጠይቃት። እዚህ ጋር አባቶች አሉ። ኃይለቃል አታውጡ። ያደረከው ድርጊት በሙሉ ተዘርዝራ ታውራ ነው ወይስ አባቶች አሉ እኮ እዚህ ጋር ማክበር አለብን። አንተ ትልቅ ሰው አታከብርም እንዴ? ይዛቸው የመጣሃቸውን አባቶችን አታከብርም? እነሱ ይጠይቁ፣ አንተ አትጠይቅ። አንተ አትጠይቅ። እኔ እያልኩ ያለሁት እዚህ ጋር አባቶችን አክብር ነው እያልኩ ያለሁት። እዚህ ጋር ሽማግሌ ቁጭ ብሎ አትሰዳደብ፣ እዚህ ጋር አትስደባት። ከዚህ በቃ ተረጋግተህ እነሱ መጠየቅ የምትፈልገው ነገር ለእነሱ ነገራቸው፣ እነሱ ይጠይቁልህ። እነሱ ቢጠይቁ እሺ ትላለች። አንተ ግን እዚህ ጋር በቃ በጉልበት አይደለም፣ ቀስ ብለህ ትነግራቸው። ምንድን ነው አንተ ፍላጎትህ? እንዳትቀይሩ ነው እሱ ነው። ስለዚህ ልጅ አንቺ ምን ትያለሽ? እስቲ ቆይ እሺ እኔ እንደ ቤተሰቧ ምን ዋማ አይደለም ደግሞ አብሮ አደጓ ቢያንስ ብዙ ነገር አፈር ፈይሰው ምን ዋማ አይደለም አጎጋቢ ነው ተቃብኩተው ብዙ ነገር አሳልፈዋል። አጎጋቢ እኔ ደግሞ እንደ ቤተሰቧ አለ። ስለዚህ እንወስናለን ስለምንወስን ማለት ነው። ይሄንን ነገር አንቀበል። ለዚህ ነው ልታጎበጉብ ነው የጠራ። ምን አለ መሰለህ በሃይማኖት ላይ መወሰን ያለበት ራሱ ሰውየው ነው፣ ባለቤቱ የሃይማኖቱ ባለቤት ነው መወሰን ያለበት። ስለዚህ ለዛ ነው ቤተሰቦቹ አይመጡ ይምጡ በቃ አንተ አይመለከትህም። ኧረ ሽማግሌ ይከበር። ኧረ ተው ትልቅ ሰው እዚህ ጋር ተቀምጠው ይሄን አንተ እንደዛ ነው እንደሚያረግ ህፃን ልጅ ነህ እንዴ አንተ? ኧረ እባክህ ተው። ኧረ ተው ህፃን አባቶች እዚህ ጋር አስቀምጠህ አንተ ልታወራ ነው እንዴ? እናንተ አውሩ። ይቅርታ አጠፋን፣ እኛ አጠፋን። በሁሉም በእናቴም ስም በሷም ፊት በሷም ይቅርታ ነው እጠይቃለሁ። ይቅርታ በጣም ይከበር። እግዚአብሔር አሜን። እስቲ አንቺ ተናገሪ ልጅ። እኔ ምንም የምናገረው ነገር የለም። በቃ ተወደዋለሽ ባለቤት ወደ ሌላ ጉዳይ ውስጥ አሁን ከመግባታችን ወደ ስምምነቱን አድርገን ከዛ ቀጣይ ደግሞ እስቲ ምን እንደሚፈጠር እንግዲህ ያው ማየት ነው የሚሻለው። አሁን ለመጣንበት ዓላማን እናሳካ። መጀመሪያ የመጣንበትን ዓላማ እናሳካ። አስታርቀናል። ስለዚህ በሰላም ከዛ በኋላ ያለውን ነገር ደግሞ በሂደት ማየት ነው የሚሻለው። የኔ እይታ ይሄ ነው። ለአንተ አስብላታለህ ሲሉ እኔ ማስብላት አንዴ አልብስሮሽ ልጁንም ማሳደጋለሁ እሱ ማለት ካስፈለገ ምንድን ነው እሱ የሚያሳድግልኝ? እኔ እኮ ባል ያለኝ ሰው እኮ ነኝ። ምንድን ነው የሚያደርገው? አሁን እያለ ያለው እኮ ማለት እሱን ፍቺና ከኔ ጋር ሁኚ እያለ ነው። እናንተ ሀሳብ ስጡበት እስቲ። ቆይ እሷ እኮ እዚህ ጋር ልጅ አላት፣ ከኔ ልጅ እያላት ከኔ ጋር ትሁን እያለ ነው። እናንተ ፍረዱኝ በቃ ልጅ እሷ እንድትጎዳ በኋላ ይሄ ነገር እኮ ነገር ከነበረ እኮ እየከራ የመጣ እሷ ጎዳና ልትወጣ ትችላለች። ጎዳና ስትወጣ ደግሞ ጎዳና አንተ ወጣ። የተበደለ ሰው ሞግዚት ያስፈልገዋል። ልጅ ምን አለ መሰለህ የተበደለ ሰው ሞግዚት ያስፈልገዋል። እሺ በደሉ ስለሚያውቅ ያለች ያ ሰው። ስለዚህ እሱ ታስብለት አታስብለት ቱ እናቴ ልጄ የምትለው ሰምታችኋል። እወደዋለሁ ብላለች። እሷም በሃይማኖቷ እሱም በሃይማኖቱ ኑሩ። ከዚህ ውጭ ምን አለ? እንደዚህ አይነት ፍቅር ደግሞ እንደዚህ አይነት አለ አባቴ ምን ይታያል? አሁን ለውጭ ማለት እንደዚህ አይነት ፍቅር አለ አባ ምን ይላል? የኔም እንትን እንደዛ ነው። ፍቅር እንዳለ ሆኖ እምነትሽን ትቀይር አትቀይር ከምንገባ እነሱ ማለት እንደዚህ አይነት አንዳንድ ሁኔታዎች አሉ፣ እየተኖረም ነው። ስለዚህ እሷም ሃይማኖቷን ሳትቀይር እሱም በሃይማኖቱ አብረው የሚኖሩበትን ነገር ወይም ማመቻቸት ነው የሚሻለው። እኔና እሷ ማለት እኔም ሃይማኖቷን እንድትቀይር አልፈልግም። እሷ ለኔ ብላ እንድትቀይር አይደለም የምፈልገው። ለኔ ብላ እንድትቀይር አልፈልግም። በራሷ ፍላጎት ከፈለገች ሙስሊም ትሁን፣ ከፈለገች ኦርቶዶክስ ትሁን፣ ከፈለገች ጴንጤ ትሁን፣ የፈለገችውን ትሁን እኔ ምንም ብትሆን እቀበላታለሁ። ምክንያቱም
እሷ ምክንያቱም ከኔ ልጅ አላት። ስለዚህ ነው በቃ ለምን ይበጠብጣሉ? ውጡልን። ለምን አይወጡልንም? እባካችሁን በቃ አሁን ጨርሰናል አይደል? ይውጡልን፣ አስወጡልን። በቃ እናንተ ያለበለዚያ መስማማት አንችልም። አስወጡልን። ውጡ በሉት እኮ ውጡ በሉት። ውጣ በሉት። ውጡ በሉት። ታርቀናላ። ውጣ በቃ ተነስ። ውጡ በቃ ተነሱ። አታስፈልጉም። ተነሱ በቃ ውጡ። በቃ ውጡ። የምንፈልገው ነገር ምንድን ነው? እሷ ከሱ ጋር መሆን ያለባት ማለት ነው። እሱ ሃይማኖቱን ሲቀይር ብቻ ይቀይር። እሱን እሷ ነች። ቆይ ክርስቲያን ይሁንና ያንን እንቀበለዋለን። ለምን አትወጣም? አዳምጡኝ። የተበደለ ሰው ሞግዚት አያስፈልጉም ያልኩት ወድጄ አይደለም። ሞግዚት የሚያስፈልገው ሕፃን ልጅ ነው። እቺ በደለኛ ከሆነች በደሏን ታወራለች፣ ትናገራለች። መወሰነው ራሷ ባለቤት። ስለዚህ ውጡ። በቃ ሽማግሌዎች ሽማግሌ አትውጡ። እኔ ቆጣው እናንተ አክብሬ እናንተ ሰሞዳችሁ ሰማከብራችሁ እኔም ታመጣጣችሁ ነው እንጂ ያንተ ሀሳብ ምንድን ነው? ያንተ ሀሳብ ምንድን ነው? ያንተ ሀሳብ ምንድን ነው? እኔ ሀሳቤን ልንገራችሁ ጋሼ። እናንተ አክብሬ እናንተ ልጃችሁ መጣሁት ነኝ አይደለ? ልጁ እሺ ይወለድ። ከተወለደ በኋላ ደግሞ ክርስቲያን ሆኖ ይደግ። ከዛ ወይኔ ያሳድገዋል። አለቀ። አብረው መቀጠልም ያለባቸው ኦርቶዶክሱ ነው። እኔ ማስበው ለነገው ነው። ውጡ በቃሽ። ከዚህ በላይ ደግሞ እኔ ደግሞ ወንድሞቼ እኔ ድሮም መጀመሪያም አልተስማማም። ለምን ሃይማኖታቸው ይለያል። ሙስሊም ክርስቲያን ናቸው። አሁንም ደግሞ በዚህ ጉዳይ ይቅርታ አድርጉልኝ፣ አልስማማም። ካላህ ባላህ ይዣቸዋለሁ፣ ይቅር በሉኝ። እኔ በዚህ ጉዳይ እናንተ ተነጋገሩበት። አልስማማም። ልጆቼ ምንድነው የእናንተ ሀሳብ? እስቲ ምንድነው እናንተ እስቲ ግልጽ አድርጉልን ያለውን ነገር። ማለት እንደኔ ፍቅር ካለ አንተም በራስ ሃይማኖት እሷም በራስ ሃይማኖት መቀየርም ከፈለጋችሁ የእናንተ ውሳኔ ነው አይደል እንዴ? ሃይማኖት የግል ነው። ስለዚህ ያለውን ነገር እስቲ እናንተ እኛ ምን አለ ያው ወጣት ነን፣ ልጆች ነን። ትዳር ለመመስረት ልጅ ለመመስረት ቤተሰብ ለመሆን አስበናል። እኛም ልጆች ነን እና ያው በልጅ አንደበታችን ደግሞ ተዋደን ተፋቅረናል። ይሄ ደግሞ ደስ የሚል ነገር ነው። ደስ የሚል ነገር ደግሞ መቀበል ሰው አለበት። ያው እንደ ባህላችን እንደ ወጋችንም ቤተሰብ ላይቀበለን ይችላል። ደስ የሚል ነገር ማንም አይጠላም። አዎ ግን ደስ ቢልም ትንሽ የኔና የሷ ነገር እሷም ክርስቲያኖች እኔ ሙስሊም ሆንኩኝ ቤተሰብ ይሄ ነገር ሊቀበለን አልቻለም። ያው እናንተ ደግሞ የሀገር ሽማግሌ ናችሁ፣ መቼስ ከኦሌ ጋር ሆኖ አትሉ። ያው እናንተም አባቶች ስለሆናችሁ አሁንማ ሌላም ጉድ እኮ ተፈጥሯል አይደል እንዴ? ሌላም ልጅ ተፈጥሯል። ስለዚህ አሁን ወደዛ ሂጂ የምንልበትም አፍም የለንም አይደል እንዴ? ስለዚህ አሁን ባለው በሀገራችንም ባህል መሰረት የእናንተ ፈቃደኝነት ነው የሚወስነው ነው። እኛ የእናንተን የሃይማኖት ሂደት እኛ ልንወስንላችሁ አንችልም። እናንተ ተነጋግራችሁ የምታደርጉት ነገር ነው የሚሆነው እንጂ ልጆቹም ባሉት መንገድ ማየም ባሉት መንገድ አይደለም የሚሄደው። ስለዚህ እናንተ በራሳችሁ መንገድ የምትሄዱበት ነው የሚሆነው። እኛም ያወጣን ተፋቀረን እንዳልናችሁ ያው በተቻለ መጠን የራሳችንን ህይወት ለመመስረት እየሞከርን ነው። ልጅም ተፈጥሯል። ከአላህ ጋር ልናሳድገው ከእግዚአብሔር ጋር ልናሳድገው አስበናል። እግዚአብሔር ጥሩ ያደርግላችሁ። አሜን። እኛም ጸሎት ነው የሚያስፈልገው። ያሰባችሁትን ያሳካላችሁ። ተባረኩ። አሜን። እና ፈቀዳችሁልን ማለት ነው እናንተ? በቃ እኛ እንግዲህ ፈቅደናል። እናንተ እንዳሰባችሁት ይሙላላችሁ። አሜን። ይህም ልጅ ተወልዶ እናንተ የሚጦር ያርጋችሁ። አሜን። ወለዱ ክበሩ። አሜን። እኛ እንዳከበራችሁ እግዚአብሔር ያክብራችሁ። አሜን። እኛ እዚህ ቤት ገብተናል። ዓለም ይግባ። አሜን። እንዳትወጡብን። አሜን። ረድኤት ይግባ። አሜን። እኔ ባጎደልኩት የድንግል ልጅ እሱ ይሙላበት። አሜን። እናመሰግናለን። ያው እኛ ያሰብነው ያው እኔና እሷ አንድ ላይ ለመኖር ነውና ያው ቤተሰብ አልቀበልም ብሏል። ያው እናንተም ደግሞ እኛም እኮ አሁን ተዋወቀን ቤተሰብ ሆነናል። አዎ ቤተሰብ ሆነ። ነገም እኮ አብረን ነው። አሁን ምንድነው ምክንያት ነው የሚፈለገው ሰው ለመተዋወቅ። ከዛ በኋላ ደግሞ ያለውን እየመረቅናችሁ ጥሩ ስተትም ስትገቡ እየመከርን
አብሮ ለመዝለቅ ያብቃል። አሚን። ከዚህ በኋላማ ቤተሰብ ነን። በፈለጋችሁት መንገድ ብትጠሩንም እንመጣለን። የተፈጠረም ነገር ለደስታውም ለሁሉም ነገር እንግዲህ ከዚህ በኋላ ቤተሰብ ነን ብለን ነው የምናስበው። ያክብራችሁ ልጆቼ፣ ይደጉ፣ ተባረኩ፣ ወልዳችሁ ክበዱ። አሚን። ጥሩ ነገር ያጋጥማችሁ። አሚን። እኛም ያው ይህንን ነው እናመሰግናለን። ያው እናንተም ከዚህ በኋላ ቤተሰብ ነን እየመጣችሁ ትጠይቁናላችሁ፣ ሽምግልና ትሆኑናላችሁ። ያው ከእሷ ጋርም ሽምግልና ትሆናላችሁ፣ ሰርጋችን ትመጣላችሁ። እናንተን ተመራርቀን እንትን ብለናል። እንግዲህ እናመሰግናለን፣ በጣም እንወዳችኋለን። በጣም ደግሞ እንደዚህ አይነት አመለካከትም ስላላችሁ፣ ዘመናዊ አመለካከትም ስላላችሁ በጣም ደስ ብሎናል። እናንተ እንደዚህ ውለዱ፣ ክበዱ፣ ቤተሰብ ሁኑ ማለታችሁ ለእኛ በጣም ትልቅ ነገር ነው። ምክንያቱም እኛ ያልጠበቅነው ነገር ነው እና ያው ቤተሰብም አልተቀበለንም። እንደዚህ በሃይማኖትም ያልተለመደ ነገር ስለሆነ ሰው አልተቀበለንም። በጣም እናመሰግናለን፣ እንወዳችኋለን። ቤተሰቦች እንሸኝና እንሸኛችኋለን፣ ራይድ ይዘን እንመጣለን። እና ውድ ፋሚሊዎች እንደሰማችሁት ነው። በጣም ደስ ብሎናል አይደል? በጣም ደስ ብሎናል። ያው በሽማግሌዎች ተመርቀናል። ስለዚህ ውለዱ ክበዱ ተብለናል፣ አብራችሁ ሁኑ ተብለናል አይደል? እና በጣም ዛሬ ለኛ ትልቅ ቀን ነው፣ ደስ የሚል ቀን ነው እና ደስ ብሎናል። ሽማግሌዎቹንም ኦሊያድ አባሯቸዋል። እኛ እንሸኛቸው። በባዶ መተው በቆሎና በውሃ ብቻ ነው እንትን ያሉትና እንሸኛቸው፣ ወደ መጡበት እናደርሳቸው እና እናንተንም እንወዳቸዋለን፣ እናከብራቸዋለን። የኛ ውድና ጨቅ ፋሚሊዎች ደግሞ የኛ ምርቃት የሚድረሳችሁ አሜን። ይህ ሁሉ የሆነው ስለምንዋደድ ስለምንፋቀር ነው። ፍቅርና መውደድ ያለበት ነገር ደስ ይላል አይደል? ያለውንም ነገር ያው ከፍርድ ቤት እናወጣና ያለውን ነገር በሽምግልና ተፈቷል። ከዚህ በኋላ ኦሊያድም አይደርስባትም ብለን እናስባለን አለ። ስለዚህ ሰላማዊ ሕይወት እንወዳቸዋለን የኛ ቤተሰቦቻችን ባይ